ወደ ፖለቲካዊ ጉዳይ እንመጣለን። እሺ ያለው አድማጮች የተዝናናችሁ እውቀት እያገኛችሁ እንደሆነ ተስፋ አድርጋለሁ። ጽድት ያለ ውይይት እያደመጣችሁ ነው። 7 ደቂቃ አለው ወንድሜ። እሺ በጣም ጥሩ። ዛስ ፋይን። አንተ ሚኒሊክ ፋኖ ተምር 3 አላችሁ። ሚኒሊክ ፋኖ እንኳን በቂ። እሺ ዊዝም ጽምዶ ደግሞ ልዩነቶቻችሁ ላስተናግድ ቢያንስ ፕሊስ ካሉት ጋር እንደው 2 ለ2 ብትሆኑ አይሻልም? እንደገና በጥምዶስ መካከል ሌላ ብጥብጥ፣ ሌላ ትንሳት፣ ሌላ ሁከት። አማራ ወንድሞቻችን እና እህቶቻችን ነው መልእክት ያለኝ እኔ። ምክንያቱም አሁን እኔ የምከራከረው እነሱን ለማሸነፍ ወይም የነሱን ሀሳብ እንደው ውድቅ እንዲሆን ህዝቡ ምናምን እንደዛ ለማድረግ አይደለም። የአማራ ህዝብ የሚያዋጣው ዘለቄታዊ የሆነ መንገድ መፈለግ አለብን ወገኖች ሆይ። ህዝባችን በብዙ መከራ ነው ያለፈው። በዚህ በ50-60 ዓመት ውስጥ የመጣንበት መንገድ በጣም አድካሚና መፍትሄ የጠፋበት መንገድ ነው። አሁን ባለው ሁናቴ የብልጽግናው መንግስት አሁን በመንበሩ ያለው ኃይል ሀገሪቷን መምራት የሚችል ኃይል አይደለም። ምክንያቱም ቅድም እንዳልኋችሁ ሁሉም ጠላቴ ነው፣ ይሄን ሁሉ መዋጋት ነው የኔ ዓላማ ብሎ የተነሳ ሰው ነው። እንግዲህ እውቀታቸው ምን ደረጃ እንደሆነ እኔ አላውቅም። ሁሉንም በቃ በሙሉ እዋጋቸዋለሁ ጎረቤት ሀገሮችን ጨምሬ ምናምን የሚል መንግስት ነው። ያ ደግሞ እንግዲህ ሊሆን እንደማይችል እንደማያሸንፍ እናውቀዋለን። ካላሸነፈ ደግሞ ምንድነው የሚሆነው? ህዝባችን በጦርነት መከራ ውስጥ ብዙ ዓመት መቆየቱ ነው። አንድ ነገር መስማማት አለብን። ይሄ ጦርነት ማቆም ማጠር አለበት። አማራውም የቀረውም የኢትዮጵያ ህዝብ እረፍት ማግኘት መቻል አለበት። ይሄ የሚሆነው በምንድነው ካላችሁኝ፣ ኢትዮጵያውያን ተስማምተው ተጣምረው ወይም እናንተ እንደምትሉት ተጻምደው መፍትሄ ሲያፈላልጉ ነው። እና የጥምረቱ ዓላማ ቅድም እንደነገርኳችሁ መሪያችን አርበኛ ዘመነ ካሴ እንዳለ ባይዘዌ ግን መሪያችን አርበኛ ዘመነ ካሴ ክብሩ እየተነካ ነው። ይሄ በጣም ነውር ነው። እኛ የብልጽግናው መሪ አብይ አህመድን እንደማንሳደብ ሁሉ መሪያችንንም ክብረ ነክ ነገር ሲቀርብ በጣም ይሄ ለቤቱ ጥሩ አይደለም። ነገ ጠቅላይ ሚኒስትር ሆኖ ቢገኝ ይሄ ሰው ለብዙዎቻቸው ያሳፍራቸዋል። ዛሬ ይሄን ሰው የምትናገሩበት መንገድ የጥምረቱ ዓላማ ኢትዮጵያን ማጽናት ነው። ኢትዮጵያን የምናጸናው በምንድነው ካላችሁኝ፣ ሰላማዊ መንገድ መፈለግ አለበት። ሰላማዊ መንገድ ለማግኘት መጀመሪያ ሰላም እንዳይፈጠር የነሳውን የብልጽግናን መንግስት ኢትዮጵያን እዚህ ሁሉ ቀውስ የከተተውን ኃይል አፈሙዙን መረከብ መቻል አለብን። ግምጃ ቤቱን መረከብ መቻል አለብን። ያን የምናደርገው በሰላም አልሆነም። ስለዚህ በኃይል ነው ማለት ነው። እና በኃይል ስናደርገው ደግሞ መጣመር አለብን። ስለዚህ ምንድነው ልላችሁ የፈለኩት፣ ቲፒኤልኤፍ ብልጽግናን እየተዋጋ ነው፣ እኛም ብልጽግናን እየተዋጋን ነው። እሺ እንደው በቃ ባንጣመርስ እየተረዳዳን ነው ማለት አይቻልም? የግድ እኮ መፈራረም የለብንም። ሁለታችንም አንድ አይነት ጠላት እየወጋን እስከሆነ ድረስ ባይ ዲፎልት ተጣምረናል። ባይ ዲፎልት የኮምፒውተር ቋንቋ ነው እንግዲህ እንደምታውቁት። እና ኦፐሬቲንግ ሲስተም በኮምፒውተር አበጅቶ ሲሰጣችሁ ይሄ ይጠቅማል ለሰው ልጅ ብሎ ያንን ዝም ብላችሁ የምትጠቀሙ ከሆነ ሴታፑን ያ ዲፎልት ይባላል። እና ምንድነው ልላችሁ የፈለኩት፣ ባንነጋገርም ባንጣመርም ተጣምረናል ማለት ነው። ይህ ከሆነ አስቀድመን ተስማምተን ተነጋግረን በመጪው ከጦር አፍተር ጦርነት ባትሉን እንዴት እናሸንፍ፣ የዚህን ሀገር መከራ እንዴት ያብቃ የሚለውን መነጋገርና መስማማት ነውር የለውም። ሁልጊዜ ተቸክለን መቅረት የለብንም። የትግራይ ህዝብ ጠላት ነው፣ የኦሮሞ ህዝብ ጠላት ነው፣ የጉሙዝ ህዝብ ጠላት ነው፣ አፋር ጠላት ነው። ይሄ ሊሆን አይችልም። አማራ ከዚህ ሁሉ ጋር ሊዋጋ አይችልም። ልዋጋ ቢል እንኳ 1000 ዓመት ሙሉ ሲዋጋ የሚኖር ህዝብ እኛ መፍጠር አንፈልግም። አልቲሜት ግባችን መሆን ያለበት ዘለቄታዊ ሰላም ነው። ያ ነው መፍትሄ መሆን ያለበት ወገኖች ወይ ዝም ብለን በስሜት ኖ እንደዚህ ተደርጓል፣ እንደዚህ አድርጓል። እሱ ወንጀለኞች ይጠየቃሉ። ወንጀለኞች በአማራ ህዝብ ላይ ወንጀል የሰሩ በኢትዮጵያ ህዝብ ላይ ወንጀል የሰሩ ካሉ እነዚህ ተፈልገው በህግ አግባብ
የሚጠየቁ ናቸው። ወንጀለኛ ነፃ የሚያደርግ ጥምረት አይደለም የሚደረገው። ይሄ ነው። በእኛም በኩል ወንጀለኛ ካለ የሚጠየቅበት መንገድ ያለ ነው። ስለዚህ የትግራይን ህዝብ አሁን ዝም ብለህ እንደው በቃ አሽገ ብልጽግና እንደሚለው በ10 13 እዝ ሰራዊት አፍነ እስከ ስንት ዓመት ነው ልታደርገው የምትችለው እንዴ? ይሄስ ተገቢ ነው ወይ እንዴ? ቢቻል እንኳ እንደው ከሞራልና ከሃይማኖት አንፃር እንዴት አንድን ህዝብ ጭጭ አደርጋለሁ በቃ እንደዚህ አደህቼ አጎሳቁዬ ያለ መድኃኒት ያለ ገንዘብ ያለ ማዳበሪያ ያለ ሕክምና ይሄን ሁሉ በቃ እንዴት እንደዚህ ይባላል? እኛ አማራዎች አንደኛ ሴታችን ይሄ አይደለም እና ከጎረቤቶቻችን ጋር ተስማምተን ተባብረን ከሱዳንም ጋር ከአልቡርሃንም ጋር ተነጋግረን መሬቱን በጋራ የምንስማማበትን መንገድ ነው እንጂ ዝም ብለህ ሄደህ ከሱዳን ጋር ዝም ብለህ ጦርነት ልትፈጥር አትችልም። አያስፈልግም። ከኤርትራም ጋር እንደዚሁ ነው። አልቲሜት ግባችን ሰላም ነው መሆን ያለበት ወንድሞቼ። እኔ ልንገራችሁ የፖለቲካ ሂደት የመጣንበት በጣም አደገኛ ነው። ህዝባችን ደክሟል እና እኔ ምክር ነው ማስተላለፍላችሁ እና ምንም የአማራ ህዝብ በቃ ከዚህ ያልበደለው ህዝብ የለም። በቃ ሁሉም ያልበደለው መሪ የለም። የፖለቲካ መንገድ ስርዓቶች ሁሉ ያደረሱብን እናውቀዋለን። እዛ ላይ መቸከል የለብንም። ማብቃት አለበት። አንድ መተማመን ያለባችሁ ነገር ልንገራችሁ። ቆይ ማህና እንደው ትንሽ ብትጨምረኝ ጥሩ ነበረ። አንድ መተማመን ያለባችሁ ነገር መኖር መቻል አለበት። አሁን የሚመጣው ጥምረት ከልክ ከኢህአፓ ጋር ቲፒኤልኤፍ ያደረገው አይነት የፖለቲካ አስተሳሰብ ጥምረት አይደለም። አሁን እጅግ የበሰሉ እጅግ የነቁ የአማራ ልጆች ጥቅማቸውንና ሀሳባቸውን በትክክል ደርድረው አስቀምጠው መወያየት የሚችሉ ልጆች ናቸው። መተማመን መቻል አለባችሁ በመሪዎቻችን። እናንተ ያላከበራችኋቸው ማንም ሊያከብራቸው አይችልም እና ይሄ ነው መልእክቴ። በዚህ ቤት ግን ቅድም ስለ አንዳርጋቸው የተነገረው ነገር እኔ አንዳርጋቸው የመጽሐፉን ርዕስ ኮፒራይቱን ለመጠበቅ ነው የተናገርኩት። የእሱ ፖለቲካ አስተሳሰብ አራማጅ አይደለሁም። ግን አማራ የለም ብሏል የሚለው እሱ ዝም ብሎ አንድ ሞኝ የተከለውን 10 ባለቀን የነቅለውም ነገር ነው አላለም። እና አለበለዚያ ዝም ብለን ከብልጽግና ጋር ተሰልፈን በቃ ፋኖን እንወጋለን የምትሉ ከሆነ እኔ የአማራ ልጆች ያ አያዋጣም። ታላለም ትላለ ሰውየው ግን ይቅርታ ብሏል። እኔ አይመስለኝም። እኔ ያለም አይመስለኝም እሱንም እና እኔ ከብልጽግና ጋር ተሰልፈን ዝም ብለን አሁን ብልጽግናዎች ናቸው በአብዛኛው እዚህ የሚነግሯችሁ በቃ ጥምዶን እንደዚህ በሉ የሚሏችሁ ብልጽግና ነው እና አትመኗቸው። እኔ ልላችሁ የምፈልገው ግን ለአማራው ጠላት አናብዛ እባካችሁ። ደክሞታል ህዝባችን እና አትቃወሙ። ግድ የላችሁም ደግሞ የሚሸውዳችሁ ዘመነ ካሴ አማራን ሸውዶ እስቲ አስቡት። ዘመነ ካሴ አማራን ጥቅም አሳለበት። አሁን አንድ ሲሪየስ የሆነ ነገር ላችን ነገር ልበልና ወደ ሌሎች ሄዳሉ። በደንብ ሰሙኝ። የትግራይ ልጆችን በደንብ ሰምታችሁ ከሆነ ቲፒኤልኤፍ ከተፈጠረበት ከ50 ዓመት ጀምሮ እንደዚህ ዘመን ከፍተኛ ተቃውሞ ገጥሞት አያውቅም። አረ there is a good number of Tigrayan population who oppose TPLF በአሁን ሰዓት መከራ እንዲህ ያለ መሰንጠቅ ገጥሞን አያውቅም ነው ያሉት እነሱ። በደንብ ስሙኝ። ቆይ ባለፉት 27 ዓመታት ቲፒኤልኤፍ ገደለን የሐሰት ትርክ ተረከብን መከራ አበላን ብላችሁ አንዳንዶቻችሁ ትግራዋይንና ቲፒኤልኤፍን መለየት ሳትችሉ ጭፍጭፍ አረጋችኋቸው። መቼስ ትላንት የተወለደ ካልሆነ በስተቀር ይሄን የሚከራከር የለም አይደል? እንደውም እዚህ ከ8 ዓመት ጀምሮ ቲፒኤልኤፍ ከሆነ ቲፒኤልኤፍ ጠላት እያልኩ ህዝብን ልቀቁ እያልኩኝ ስናወራ የነበረው እንደ ቲፒኤልኤፍ እንደ ፋኖ እንደ ብልጽግና ስናወራ የነበረው። ቲፒኤልኤፍ ወደ ትግራይ ሄደ። ጌታቸው ረዳ የጊዜያዊ አስተዳድሩ በነበረበት ሰዓት የተሻለ ማናጅመንት ሲስተም አመጣና ቀላል የማይባሉ ትግራዋይ የራሳቸው ኤሊቶችን ፈጠሩና አዲስ የትግል አቅጣጫ እየነደፉ እንቅስቃሴ ላይ ገቡ። ተራማጅ አስተሳሰብ። በቃ ቲፒኤልኤፍ እድሉን መክሯል። በኢትዮጵያ ፖለቲካ ውስጥ በአዲስ እሳቤ ኤክስ የሚያደርጉትን ከአንዳንድ ብሎክ አድርጓቸው ፕሊስ። እንትኑን ኢንተራፕት ያደርገዋል። እንመጣለን ብለው የፖለቲካ ቀመር እየቀመሩ ነበር። በአዲስ ስም በአዲስ ትግል ኢትዮጵያውያንን አስተባብረን የመሀል ሀገር ፖለቲካውን ኮንትሮል እናደርጋለን ብለው
ያሉን ስትሉ የነበራችሁ ሰዎች ቲፒኤልኤፍ እንዲያረገን ስትሉ የነበሩ ሰዎች መከራ ስታበሏቸው የነበሩ ሰዎች የራሳቸውን ፓርቲ ለመለወጥ እንቅስቃሴ ላይ ያሉ ሄዳችሁ ነፍስ ዘራችሁባቸው በቲፒኤልኤፎች ላይ። አሁን እናንተ የምትፈጥሩት እንቅፋት ለሌላው ህዝብ ለአማራው ብቻ አይደለም። ራሳቸው ትግራዋይ ራሱ ቲፒኤልኤፍን እንዳይለውጡ ራሱ እንቅፋት ሆናችሁባቸው። ግራ ገባቸው። ይሄን ነው የሚሉት። ወዴት እንሂድ ይላሉ አንዳንዶቹ። ሰምታችሁኛ? ቲፒኤልኤፍ ገደለን ብለው መከራ በሉን። ቲፒኤልኤፍን ልንለውጥ ስንነሳ ቲፒኤልኤፍን አትንኩብን። አሁን እኮ ከትግራይ ልጆች በላይ ቲፒኤልኤፍ ሲነካ የሚሳደቡት የሚቆረቆሩት አንዳንዱ ክንዱ ላይ የተነቀሰው አማራ ልጆች ናቸው። አማራንን የሚሉ ናቸው። አሁን ማዘን ለትግራዋይ ነው። ግራ ገባቸው። ስልጣን ላይ በነበሩ ሰዓት ፓርቲያቸውና ህዝቡ አንድ ላይ ተጨፈጨፈ። እሺ እንቀይር ብለው ኤሊቶቻቸውን አስተባብረው ወደ አዲስ የፖለቲካ ምዕራፍ ውስጥ እውነቴን እኮ ናቸው አይደለም። እንደ ቲፒኤልኤፎች በ50 ዓመት ታሪካችን አይተነው የማናቀው መከራ ውስጥ ገብተናል ያሉት እናንተን አሁን እንቅፋት የምትሆኑት ቲፒኤልኤፍን ለመለወጥ እንቅስቃሴ ላይ ያሉ ትግራዋይን ጭምር ነው እንቅፋት የምትሆኑባቸው። አሁን በዚሁ በእናንተው ጥምረት 4 ኪሎ ብትገቡ ነገ ደግሞ ተመልሳችሁ ቲፒኤልኤፍ እና የትግራይ ህዝብ ጉድ አደረገ ልትሉ ነው ማለት ተሰማላችሁ። ግን የሚናገሩትን ንግግር ከቲፒኤልኤፍ በተቃራኒው ያሉ ስለመገደላችሁ፣ ስለመፈናቀላችሁ፣ ስለ ኢሰብአዊ ድርጊቱ ማንም አይክድም። አሁን ተገለናል፣ ትክክል ናቸው፣ ምንም ጥያቄ የለውም። ጥያቄውን ተሻሹና እናንተ ሞር የምታተኩሩት ለቅሶ ላይ ነው። ለቅሶማ ሁላችንም በለቅሶ አንድ ነን። እንባህን ለማበስ የምትሄድበት መንገድ ግን ሌላ እንባ የሚያመጣ አይደለም ወይ? ከበደ ገሎናል፣ አየለ ገሎናል፣ በገሎናል እንማ ተገለናል እኮ እሱማ አንድ ያደርግሃል። ከእንትና በላይ የገደለ የለም፣ ከእንትና በላይ የገደለ የለም። ጥያቄው ማስረዳት ያለባችሁ የፈጠራችሁት ጥምረት እንዴት ያለ ነው? ይሄን የሚያስረዳ ሰው ማግኘት አልቻለም እኮ። እሱ ብቻ አይደለም፣ ዊዝን ጽምዶ ራሱ ገና በደንብ ብትሰሟቸው የአንደኛው ተጣማሪና የሌላኛው ተጣማሪ ሀሳብ ይቃረናል። ስለዚህ ይሄንን ለሚያደምጣችሁ ለተከታዮቻቸው አስረዱ ነው እያልኩ ያለሁት። እሺ ይበልጣልን እናመሰግናለን። ከይበልጣል በኋላ ምን ሄደው ወደ ቅድስት ነው አይደል? ቴንኪው። እኔ የተነሱ ነገሮች ላይ ብቻ ትኩረት አደርጋለሁ። በጣም በሚያሳዝን ሁኔታ ቴምር ያነሳቻቸው ሀሳቦች በጣም አደገኞች ናቸው። ተናዳ ይሁን እንደው የግለሰቦች ሀሳብ አስፈጻሚ ሆና ይሁን አላቅም። እሱን በኋላ ራሷ ትመልሰዋለች። በህዋት ሰዓት የሞተው አማራ ሰው ራሱ መሞቱን የምሰማው አለች በቲቪ ነበረ፣ ባል ሚስቱን ገደለ ምናምን የሚል እንጂ ሞት እንኳን ሰምተን አናቅም አለች። አዎ እውነት ነው። የጭናውን ሞት አንቺ አልሰማሽም። የአማሮች በጭና ያለቁትን የታረዱትን አማሮች አንቺ አልሰማሽም። የአርባ ጉጉን ሞት አንቺ አልሰማሽም። የበደኖውን ሞት አንቺ አልሰማሽም። የራያውን የወልቃይቱን ሞት አልሰማሽም። የጎንደርን ህዝብ ሞት አንቺ አልሰማሽም። የጎጃምን፣ የወሎን በአደባባይ ሲገደሉ የነበሩ ሰዎችን አንቺ አልሰማሽም። በየእስር ቤት የተወረወሩትን አማሮች ሞት በህዋት ሰዓት አልሰማሽም። በእንቁፍቱ ገደል ህፃናት ሳይቀሩ የተወረወሩበትን ሞት አንቺ አልሰማሽም። ምክንያቱም በሰዓቱ አንቺ የፌዴራል ፖሊስ ነበርሽ። የፌዴራል ፖሊስ ደግሞ በህዋት ሰዓት በአማሮች ላይ በኢትዮጵያውያን ላይ ምን ሲሰራ ነበር? ግድያ ሲፈጽም ነበረ። የአዲስ አበባን ሞት አንቺ አልሰማሽም። 97 ያ ሁሉ ወጣት እናቶች ወጥተው ሜዳ ላይ የተነጠፉበትን ሞት አንቺ አልሰማሽም። የአዲስ አበባ አማሮችን በስልት አፈናቅሎ ሀብታቸውን ሲቀማ አንቺ አልሰማሽም።
አንቺ ፌዴራል ፖሊስ ነሻ፣ ስራ ላይ ነበርሽ አንቺ። እንዲህ አይነት ዜናዎች አትሰሚም። አንቺ የምትሰሚው ከቅርብ ጊዜ ወዲህ ነው። እኛ ግን በሞት ውስጥ አልፈንበታል። እናንተ ትንሽ ቆይታችሁ አማራ የሚባል አልተገደለም ትሉን አላችሁ። ማወዳደር ጀምራችኋል። ኢህአዴግ ይሻለን ነበር፣ ህወሓት ይሻለን ነበር ማለት ጀምራችኋል። በእኛ ሞት መቆመር ጀምራችኋል። ህወሓት በሲስተም አደራጅቶ አመጥቶ ያስገደለውን አማራ መንግስት በተለወጠ በማግስቱ የአርባ ጉጉ አማራዎችን መሳሪያቸውን አስፈትቶ ለስብሰባ እንፈልጋችኋለን ብሎ በኦነግ ያስጨፈጨፈውን ህወሓት ሞት አንቺ አትሰሚም። ግን የሰሙን አማሮች ነበሩ። እና አስማረ ዳኜ ከቀያቸው አማራ የሚባል ወገን አለን ብለው ኦሮሚያ ውስጥ መጥተው ሲያድኑን እናንተ አትሰሙም። ከገዳይ ጎን ስለነበራችሁ፣ ስራችሁ መግደል ስለነበረ። ይሄ አማራ ትግል ምን እንዳሳየ ልንገራችሁ። በተለይ ከሁለት የተወለዱ ሰዎች ለአናሳው ብሔረሰብ ያዳላሉ። ጭስ ከሌለ እሳት በሌለበት ጭስ አይጨስም የሚባለው ነገር ትክክል ነው። ህወሓትን በቀላሉ ይቅር ለማለት ልብ አግኝታችኋል። ምን ስለሆነ ዘር ከልጓም ይስባል ነው። ማን እንደሆናችሁ ታውቁታላችሁ። አብይ አህመድ ገዳይ ነው። አዎ ገዳይ ነው። ስለዚህ ህወሓት ንጹህ ነው። ወደ ህወሓት የምትሄዱት ምን ልታመጡልን ነው? ጭና ላይ የተጨፈጨፈው ህዝባችን ሙዝ ነው። ደሴ ሲገቡ ያለቁት ወንድሞቻችን ተራ ነገሮች ናቸው። አማራ ክልል በዛ ጦርነት የወደመው በልህ ሴቶችን አሰልፈው። እኔ በጣም የሚያሳፍረኝ ወሎ ላይ የተሰራው ግፍ አይደለም። አንዳንዶች ግን ወሎ አካባቢ ነው የተወለድነው ወሎዮችንን ስትሉ ማህበረሰባችሁን እንደጠላችሁት በደንብ ይታያል። ህፃናት ሴቶችን አሰልፈው ከዛ የመጣ የቲዲኤፍ ወታደር እንዲነቃቃ ተብሎ በተራ ሲያስደፍሯቸው ነበረ። ያንን ጎትተህ ክልላችን ላይ አታምጣ ነው። ጀግና ከሆንክ አብይን ተዋጋ። አብይን አትንካ ያለህ ማንም የለም። የአማራን ጉበት አውጥቶ መብላት ነው ያለውን የጉሙዝ ገዳይ ወዳጅ አድርገህ ስትመጣ ጥያቄ ያለኝ አንተ ላይ ነው። ወለጋ ደካማ እናቶችን ህፃናቶችን ሰብስቦ በዓለም አቀፍ ሚዲያ እየታየ እላያቸው ላይ መሳሪያ ያርከፈከፈውን የጃልመሮን ቡድን ይዘህ ስትመጣ ጥያቄ ያለኝ ነው። አትጠይቁን እንጣመራለን የምትሉ ሰዎች ድሮም ከህወሓት ጋር ነበራችሁ። በህወሓት እንጀራ በልታችኋል። በህወሓት ስልጣን አግኝታችኋል። በህወሓት ሰዓት ቢዝነሳችሁን ስታጧጥፉ ነበረ። ወደ አማራ ትግል የገባችሁት እንደገና ሌላ ቢዝነስ ለመስራት ነው። አሁን እኮ ውጭ ያለው ይሄ ትግል ደጋፊ ነኝ አማራ ምናምን የሚለው ሰው በዌልፌር ይኖር የነበረ በአማራ ትግል ገንዘብ ሰብስቦ ቤት የገዛ ከዌልፌር ወጥቶ አንደኛ ግብር ከፋይ ሆኗል አሁን በአማራ ትግል። ስለዚህ ይሄ ሰው የሚታገለው ለዕለት ጉርሱ ነው፣ ለኑሮው ነው። ክልሉ ላይ ስለሚፈጠሩ ነገሮች አይጨንቀውም። ዛሬ ራያ ምን እየሆነ ነው? የህወሓት ወታደሮች ገብተው ምን እያደረጉ ነው? ዛሬ ቤት አማራ ምን እየሆነ ነው? እሱ ላይ ማንም ሰው መናገር አይፈልግም። ሰውም ስለታፈነ እድሉንም ስለማያገኝ አይናገርም። በነገራችን ላይ በትግራይ ህዝብና በአማራ ህዝብ መካከል፣ በአማራ ህዝብና በኦሮሞ ህዝብ መካከል ምንም ችግር የለም። የፖለቲካ ኤሊቱ ግን እያጋጨው ይቀጥላል። በህዝብ ፍዝም መሸፈን አይቻልም። ደብረጽዮን ህዝብ አይደለም፣ የፖለቲካ ኤሊት ነው። ህዝቡ ተጣልቷል። ጸውሎ ኤሊት ነው። ድያውን የሚያመጣው ኤሊቱ ነው። እኛ የምንታገለው ኤሊቱን ነው እንጂ ህዝቡን አይደለም። ህዝብን እዚህ ውስጥ አምጥታችሁ የፖለቲካ ቁማር መጫወቻ አይደለም። ከትግራይ ህዝብ ጋር ምንም ችግር የለበትም። የአማራ ህዝብ
የትግራይ የፖለቲካ ኤሊት አሁን እናንተ እንደምታቆለጳጵሱ አለም። በነገራችን ላይ በጣም ነው የሚንቋችሁ። በጣም ያን እሺ፣ አሁን እናንተ እንደዚህ ልናረግ ነው፣ አንጋደልም፣ እንነሳለን ምናምን የምትሉትም እነሱ አይሉትም። በነገራችን ላይ በጣም ጀግኖች ናቸው። አንዲትም ከሐሳባቸው አጠፍ ብለው አያውቁ፣ ተንበርክከው አያውቁ። ምክንያቱም ተንበርካኪ ሰዎችን በየቦታው እንዳበቀሉ ስለሚያውቁ እየተንበረከኩ የጊዜ ጉዳይ ነው እንጂ እየተንበረከኩ ስራቸው እንደሚሄዱ ስለሚያውቁ ቅድም አስገብተህ እያንዳንዱን የትግራይ ተወላጅ ጠይቀሃል። በወልቃይት ጉዳይ አልደራደርም፣ በትግራይ ህዝብ ጥቅም ጉዳይ ወደኋላ አልልም፣ የደረሰብኝን ጄኖሳይድ አልረሳም። አሁን ግን አብይ በጣም ስላስቸገረኝ እሱን ለመጣል ከማንኛውም አካል ጋራ የኔን ጥያቄዎች ሳላነሳ መጥቶ ቢጣመረኝ ምን ቸገረኝ ነው ያሉት። ይህንን ይዤ ገባለሁ ያልክ አህያ ካለ ይጭናል። ደሳለኝ ብሎ ስም ያወጣው ዝም ብሎ አይደለም፣ ብዙ አህዮች ስለነበሩት ነው። እኛ ህዝባችን ላይ ጦርነት ጎትቶ መምጣት አይቻልም ነው። አብይ አህመድ እያላችሁ እላያችን ላይ የማንደግፈውን ሰውዬ ለማምጣት እንትን አትበሉ፣ አትንፈራገጡ። ጃልመሮን ደግፎ አብይን መቃወም፣ ደብረጽዮንን ደግፎ አብይን መቃወም ለአማራ ህዝብ ከጠላትም በላይ ጠላት ነው። አሁን እየተደረገ ያለው ምን መሰለ? ትርክቱን ጀምረውታል። የአማራ ህዝብ በህዋት ሰዓት አልሞተም የሚል ትርክት አማሮች ነን የሚሉ ሰዎች መስራት ጀምረዋል። ስለዚህ የያዙት ምንድን ነው? የኦላን ኃጢአት ማጠብ፣ የህወሓትን በአማራ ህዝብ ላይ ያደረሰውን የዘር ፍጅት ማጠብ፣ የጉሙዝ ታጣቂ ህዝባችን ላይ ያደረሰውን መከራ የማጠብ ፖለቲካ አማራ ነን የሚሉ ግን አማራ ያልሆኑ ሰዎች የሰሩበት ያለ ጉዳይ ነው። ይሄን አማራው ነቅቷል። ህዝባችን ይሄን አይቀበለውም። እዚህ ሚዲያ ላይ መታችሁ ምንም ልትሉት ትችላላችሁ። ከግል ጥቅማችሁ፣ ከገንዘባችሁ፣ ከሚሰጣችሁ ስጦታ እንደማትወጡ ግን ህዝቡ በደንብ አረጋግጧል ማለት ነው። ቴንኪዩ ቴዲዬ፣ መልካም ጊዜ ይሆንላችሁ። ካፒቴን ቴዲ እያንዳንዳችሁ ስለማቃችሁ እንደየባህሪያችሁ እንደየመታገያ አጀንዳዎቻችሁ አስቀምጥኳችሁ ተመሳሳይ እንዳይሆን አንድ ደጋፊ አንድ ተቃዋሚ እንደዛ ነው ያደረኳቸው። ሌላ ነገር እኮ የለውም። ሰው እንዳይሰለች። እሺ ሚኒሊክ ቀጥል። 6 ደቂቃ ኦኬ። ባደጉት ሀገራት 6 ደቂቃ ሎንግ ሬንጅ ሚሳይል የሚሰሩበት ነው። እኛ ለወሬ ነው የምንጠቀመው። 6 ደቂቃ ለፖለቲከኛ ታረገው ልጀምር ቱሮ ልጀምር አብሽ ሳታረገው ልጀምር። እሺ ብልጽግና ቅድም የውጭ ሀገሮችን ሲጨንቀው ስቦ ማስገባቱና በሀገር ውስጥ ጦርነት ውስጥ ማሳተፉ አልበቃ ብሎት ለሻዕቢያ መንግስት ባድሜን፣ ዛላምበሳን፣ ኢሮብ አካባቢ ያሉ መሬቶችንና የመተቲውን የትዳር ቀለበት አናቀም ቀለበት ጨምሮ የሰጠ፣ ለሱዳን አልፋሽጋን የሰጠ፣ ለራሱ ደግሞ አዲስ አበባን እሰለቅጣለው፣ ድሬዳዋን እውጣለው፣ ቤኒሻንጉል ጉሙዝ አካባቢና ከሶማሊያ ሬጅን ጋር ወይም ከኦጋዴን ተብሎ ከሚጠራው አካባቢ የሚያዋስኑኝን ቀበሌዎች በጉልበት እሰለቅጣለው፣ የአማራን ርስታዊ አጥንት መሬቶች በጉልበት ወስዳለው፣ የአፋርን እቀማለው የሚል ለሀገር ሳይሆን በ16ኛው ክፍለ ዘመን የተጀመረውን የወረራ እቀጥልበትና የራሴን ሀገር መሰርታለው የሚል መንግስት ዛሬ ጽምዶ መጣብኝ እያለ ቢንጫጫ አይገርመንም። ምክንያቱም ለሀገር ፍቅር እንደሌለው የኢትዮጵያን መሬቶች አሳልፎ ሲሰጥ ሆዱ እንደማይሞላ የሚዘርፈው ሀብት አልበቃ ብሎት የድሆችን ቤት እያፈረሰ ለሀብታሞች የሚያከፋፍል እንደሆነ ውሸቱ የማያልቅ መሆኑን ደግሞ ለአሰብ ብሎ ከየመንገዱ ከየማሰልጠኛ ካምፑ አሰብን እናስመልሳለን ያላቸውን ወጣቶች አማራ ክልል አስገብቶ ያለ በቂ ስልጣኔ ባትል ሃርድን ከሆኑ ለ6 ዓመት ሲዋጉ ከነበሩ የአማራ አንበሶች ጋር ምርኮኛ እየማገደ ነው። መሳሪያ ቀባይና ምርኮኛ እያደረጋቸው ነው። ለአሰብ ብሎ ያሰለጠናቸው ባህር ኃይሉ ሸዋ ላይ ነው የሚገኘው። ሸዋ ላይ ምን የሚባል ባህር እንዳለ አላቅም። እንደው ትልቅ ሐይቅ አለ ብዬ እንኳን አላምንም። ሸዋ ላይ
ባህር ኃይሉ ሸዋ ገብቶ በፋኖ እየሰመጠ ነው። እንግዲህ ይሄ ስርዓት ነው ሀገር ወዳድ ለመምሰል የውጭ ኃይሎች የተላላኪዎች ምናምን የሚለን ይሄ የዘረኛ የአፓርታይድ ሲስተም የኦነግ ልጅ የሆነው አብይ አህመድ ነው። ስለ ኢትዮጵያ ተቆርቋሪ መስሎ የውጭ ኃይል ተላላኪዎች ጽምዶ ሆኖ እየመጡብኝ ነው የሚለው የኦነግ ልጅ ነው አብይ አህመድ ያልከው? አዎ አብይ አህመድ በአፉ ኦነጎች ታርጌት ሲደረጉ መረጃ አቀብላለሁ እያለ የነበረ ሰው ነው። አሁን አንተ የምትደግፈው ጽምዶ ፖዝ አድርገው አንተ የምትደግፈው ጽምዶ እኮ ከኦነግ ጋር ስምረት ፈጥሯል። ቴዲ አገን ጽምዶ እያልክ የመንግስትን ፕሮፓጋንዳ ከኔ ጋር ስንነጋገር እኔ እንደዚህ አሁን ኦሮሞዎች አንፈልግም ያሉት ስም አለ። በዛ ስም እንደማጠራቸው ያህል ወንድሜ እኔ ጽምዶ እንድትለኝ አልፈልግም። ኢትዮጵያ ውስጥ ያሉ ጸረ መንግስት የሆኑ ኃይሎች እሺ አንተ ምን ልበልልህ? ኤክስ ልበልልህ? ኖ ታክቲካል አላያንስ የፈጠሩ ታክቲካል አላያንስ ብልጽግና ኃይሎች ማለት ይችላል። ኦኬ ለአንተ ስፔሲፊካሊ ለአንተ ነው። ታክቲካል አላያንስ የፈጠሩ ጸረ ብልጽግና ኃይሎች በእናንተ አሁን አንተ በምትደግፈው ስብስብ ውስጥ ያሉ ታጣቂ ኃይሎች አብይ አህመድን የኦነግ ልጅ ነው ትላለህ። ታክቲካል አላያንስ ግን ከኦነግ ጋር ፈጥረሃል። አብይ አህመድን በኦነግነት ከሰ ከኦነግ ጋር ጥምረት መፍጠር እንዴት ነው? አይጋጭም ነው ጥያቄ። ኢትስ ሲምፕል። ለአማራ ትግል አደጋ የሆነው ኃይል በአሁኑ ሰዓት ድሮን ታጥቆ ጀቶች፣ ሄሊኮፕተሮች የአረብ ተላላኪ ሆኖ እየጨፈጨፈ ያለው እኔ ኦነግ አማራን እየጎዳ አይደለም እያልኩ አይደለም። እዚህ ጋር ይሰመርበት። የሚደረገውን ነገር በወለጋም በተለያዩ አካባቢዎችም የሚሰራውን ነገር እናውቃለን። የመንግስትም ሸኔዎች አሉ፣ ለኦሮሞ ህዝብም ታጥቀናል የሚሉት አሉ። አማራ ላይ የሚሰራውን ወንጀል እዚህ ጋር መካካድ አያስፈልግም። በሐቅ ግን በቀን አብይ አህመድ የሚጨፈጭፋቸው የሚያስጨፈጭፋቸው አማራዎች ማንም ከሚሰራው ጋር ሊወዳደሩ አይችሉም። ትልቁ የተደቀነብን አደጋ በመንግስት ስም የተቀመጠው ዘረኛው ስርዓት ነው። ሌሎቹ ኃይሎች እሱን የሚታገሉ ከሆኑ እሱን መታገላቸው ራሱ ከኛ ትግል ጋር ሌላ የጦር ግንባር የሚከፍቱበት ከሆነ አማራ ክልል ላይ ያሰራጨውን የላከውን ኃይል ሌላ ዳይቨርት የሚያደርግበት ዳይሬክሽን ካለ ትግሉን ለኛ ያቃልልናል። ሲምፕል ስትራቴጂ። ለምሳሌ ራሽያና አሜሪካ የማይስማማ የፖለቲካል አይዲዮሎጂ የያዙ ሀገሮች ሌሎችም አውሮፓ ላይ ጨምሮ ጀርመንን ሲይዙ እንዴት አድርገው እንደያዙ እናውቃለን። ተስማምተው አይደለም፣ ተዋደው አይደለም፣ ተፋቅረው አይደለም። የማይታረቅ አይዲዮሎጂ ያላቸው ናቸው። ለሄዱበት ኦብጀክቲቭ የጀርመኑ ትሬት በሂትለር ስር የነበረው የናዚ ትሬት ግን ለአካባቢው ለአውሮፓ ሁሉ የደቀነው አደጋ ከየትኛውም አደጋ ከፍተኛ በመሆኑ የማይስማሙ ኃይሎች ናቸው ተጣምረው ተሰባስበው ሄደው ያንን ታክቲካል አላያንስ ፈጥረው የሂትለር መንግስት ያፈረሱት። ሲምፕል ኤግዛምፕል። ይሄን የሚረዳ አይምሮ ያለው ሰው እዚህ ጋር እየተደረገ ያለውን የእኛን ሀገሩን ጥቁሩን ናዚ መረዳት ይችላል። አብይ አህመድ ከዛ የተለየ አመለካከት የለንም። ለኦሮሞም፣ ለአማራም፣ ለትግሬም፣ ለጉራጌም፣ ለሶማሌም፣ ለቤኒሻንጉልም ለማንም ኢትዮጵያዊ የሚጠቅም መንግስት አይደለም። ለ8 ዓመት ሀገሪቱ አንድ የሰላም እንቅልፍ ያልተኛችው ይሄ ሰው ከመጣ በኋላ ነው። ኦኬ ወደ ነጥቦቼ ልመለስ። ቴዲ ኮንሲደር ማይ ታይም ፕሊዝ። ያቋረጥከኝ ሌላ ኦኬ። የኢትዮጵያ መከላከያ ሰራዊትን በተኛበት ካስጨፈጨፈው ጌታቸው ረዳ ጎን ቁጭ ያለው አብይ አህመድ ነው። ይሄንንም አንርሳ። ከአብይ አህመድ አጠገብ ቁጭ ብሎ የሚገኘው ጌታቸው ረዳ የኢትዮጵያ መከላከያ ሰራዊትን ምን ሲለው እንዴት ሲያደርገው እንደነበረ እንረዳለን። 1 ሚኒት አይጋችሁ። የሚላኩት ወታደሮች የመዋጋት ወኔ የሌላቸው የሚልካቸው ሰው ዓላማው ምን እንደሆነ ስለተገነዘቡም ጭምር ነው። ይሄ ሊሰመርበት ይገባል። እጃቸውን ለመስጠት የሚሽቀዳደሙትም ለዛ ነው። ሌላ በየሳምንቱ የሚታገቱት ሰዎች በዚህ ሳምንት ጉራጌ ክልል ላይ ከመኪና አውርደው 2 የህፃናት አባት የሆኑ ወጣቶችንና አንድ ሌላ ወጣትን እጃቸውን ከኋላ አስሮ የረሸነ መንግስት በራሱ
የመንግስት ውስጥ በተደራጁ ዘራፊዎች ባስ ሙሉ ንጹሃንን እያገተ በቀን 50 ሺህ ብር ለግለሰብ 75 ሺህ ብር ለቢዝነስ በሚባልበት የባንኪንግ ሲስተም ውስጥ ሚሊዮኖችን የእገታ ገንዘብ የሚቀበል መንግስት ስለ ጽምዶም ስለ ሻቢያም ስለ ሱዳንም ስለማንም ሊነግረን አይችልም። ትልቁ አሸባሪ በኢትዮጵያ ውስጥ የአብይ አህመድ የአፓርታይድ ስርዓት ስለሆነ ቴንክ ዩ ጋይስ። አሁንም በግልጽ ብታስረዱ ለህዝብ በመድኃኒዓለም ስም ጠይቃለሁ። እናንተ ፖለቲከኞች የምተነትኑትን ዜና ጸሐፊዎች ይጻፉት። እሱ አይደለም ቁም ነገሩ። እገታ፣ ግድያ እሱን ዜና ጸሐፊዎች ይጽፉታል። አሁን እናንተ ይህንን ከዚህ ቀደም የነበረውን ችግር ምሬቱን ይዛችሁ ህብረት የፈጠራችሁ ኃይሎች እንዴት ነው እንዲህ ካለ ችግር የምታጸዱን? እንዴት ነው ወደ ከፍታ የምትወስዱን ብዬ ስጠይቅ በወልቂጤ በሰላሌ በእንትን ታግቷል ተረሽኗል ከበደ የሚባል ሰማን እኮ እሱን እኮ ሰምቷል ሁሉም ሰው። አንደርስታንድ ጥያቄውን ለመሸሽ የምትሄዱበት ርቀት ነው። ህዝቡ ማወቅ ይፈልጋል። ዋነኛው ነገር እናንተ 4 ኪሎ ስትገቡ አንደርስታንድ ለታክቲካል ድጋፍ የገባችሁ አላችሁ። እዚህና እዛው መለያ ተቀያይራችሁ ማለት ነው። አንተ ከበደ አየለ እንትናንተን አዛ ሂድ አንተ እዚህ ግባ እዛውነ የስበል ምናምን ታውላችሁ የገባችሁ አላችሁ። አንደርስታንድ ዳግመኛ ወደ ጦርነት እቺ ሀገር ከዚህ በኋላ ወደ እርስ በርስ እልቂት የማንገባበትን መንገድ ነው ወይ የያዛችሁት? በንግግር እሱ ነው ዋናው። ቴዲ እዚህ ላይ አስምርልኝ በእናትህ። እሺ አስምርልሃለሁ፣ እሰጥሃለሁ፣ ችግር የለውም። ቀላሉ ጥያቄ ይሄ ነው። የእናንተ ከዚህ ችግር ልትቀርፉን የተጣመራችሁ አሁን ችግሩን አትንገሩን። በቃ ሰማን፣ ችግሩን ሰምተናል፣ ሁሉም ሰው ሰምቷል፣ እያገሳ ነው። ዋናው አጀንዳ እዚህ ላይ አተኩሩና ለአንዴና ለመጨረሻ ጊዜ ከዚህ የምንጸዳበትን ስርዓት እንዴት ነው የምትፈጥሩልን? እርስ በርስ ተካድኩኝ ካደኝ የማትባባሉበት ጥምረት ነው ወይ? አሁን እኮ እዛው እየረገጥን ነው። ወይ ህፃናት ማደግ አልቻሉ፣ ወይ ወጣቶች ወደ ስራ መግባት አልቻሉ፣ ወይ ሀገር እንደ ሀገር ማሰብ አልቻለን። መንግስቱ ኃይለማርያም መጣ፣ እንዲሆን ካባረርከው፣ ጃንሆይ ላይ እንትን እንደዚሁን ካባረርከው፣ ኢህአዴግ ላይ ኦሮማራ አልክ፣ እንደዚህ አልክ። መጀመሪያ ሜዳል ራሳቸው ሰዎች አይታችሁ ከሆነ አሁን ያለው ስብስብ ውስጥ ያሉ ሰዎች ራሳቸው ሰዎች ናቸው። መለስ በሉና የ5 ዓመት ጽሁፋቸውን ይሁ አሁን ጽንዶ ውስጥ ያሉ ሰዎች ጦርነቱ በነበረበት ሰዓት ጦርነት ሲያፋፍሙ የነበሩ ሰዎች ከዛ ራሳቸው ሰዎች ይመጣሉ። ተጨፈጨፍን፣ እንደዚህ ያደረገን፣ አዋጋን የሚሉት ራሳቸው ናቸው። ኦሮማራ ውስጥ ራሳቸው ናቸው የነበሩ ሰዎች ራሳቸው። ኦሮማራ ቅቤና አቅልጥ ብላችሁ አሁን ለአንዴና ለመጨረሻ ጊዜ ወደዚህ ሰርክል ውስጥ ማንገባበት ነገር ነው ወይ ነው ጥያቄው። እንደዚህ አይነት ጥያቄ ሲነሳ ተገለናል። እሱን ተውትና የእናንተ እንትን ላይ እሱን እንድታተኩሩ ለማለት ያለው። ሚኒሊክ ፋሎን ከልብ አመሰግናለሁ። ወደ አፍሪካ ጎንደር እንሄዳለን። አመሰግናለሁ ቴዲ በዲ እድሉን ስለሰጠኝ። በተነሱት ሀሳቦች ላይ 1-2 ነገር ጨምራለሁ። ለምሳሌ በቲፒኤልኤፍ ጊዜ እኔ ኦፍኮርስ ቅድስት ከተናገረችው ጋር የረሳችው ነው እንጂ እሷ ከነገረችን በኋላ ለመጨመር ትንሽ ከባድ ነው። በቲፒኤልኤፍ ጊዜ በፓርላማ ከ2.5 ሚሊዮን ህዝብ በላይ ጠፍቷል ተብሎ የተነገረውና አማራ በታሪኩ ያን ያክል ጭፍጨፋ መሰደድም ደርሶበት የማያውቀው ታሪክ በወያኔ ጊዜ ነው። ይህ ማለት ግን በአብይ ጊዜ ደግሞ የተደረገውን ጭፍጨፋ አብይን ነፃ ያደርገዋል ማለት አይደለም። ከዛ በተደጋጋሚ የብልጽግና ሰዎች እንደዚህ የሚል ነገር በኮሜንትም ከላይም የሚሰጡ አስተያየቶች አሉ። ምንድነው እነዘመነ ያደረጉት? ይቅርታ ይበልጣል እንግዲህ ቅር ሊልህ ይችላል። ዘመነ ለእኔ ወንጀለኛ ነው፣ የወንድሞቼ ገዳይ ነው። ዘመነ ጠቅላይ ሚኒስትር እንዲሆን ሳይሆን ዘመነ ኢሊሚኔት እንዲደረግ የምሰራ ሰው በሆኔም በዚህ አጋጣሚ ልነግርህ እፈልጋለሁ። ሰው ይህ ጽምዶ ትናንትና ትንግርቱ ምን ብሎ ተናገረ መሰለ?
ቬጅ ማለት ላይ ይሄ ዲሉዥን ላይ እንዲቆይ እንፈልጋለን ብሎ ተናገረ። ወጣው ክሊርሊ እንዲህ ብለው እንዲናገሩ መጠበቃም አይጠበቅባቸውም። እንደዛ ኤክስፔክት እንዳናደርጋለና ትናንትና የተነጋገሩበትና እዛ መጥተው ያን ያክል ህዝቡን ለማሳመን ያለምንም ሐሳብ ያለምንም ስትራቴጂ ሲሄዱበት የነበረው ምክንያት ዛሬ ሉተም የተባለ የፈረንሳይ ማጋዚን ያወጣው ዘገባ አለ። እሱን ዘገባ ደግሞ ፖስት ያደረገው ማርቲን ፕላውት ነው። ማርቲን ፕላውት ከዚህ በፊት የመጀመሪያውን የፋኖችን ስምምነት ከኦነግ ጋር እና ከቲፒኤልኤፍ ጋር ከጉምዝ ኃይሎች ጋር ተደረገ የሚለውንም ነገር ፖስት ያደረገው ይህ ሰውዬ ነው። ይህ ሰውዬ ማለት ደግሞ ከአፄ ሚኒሊክ ጀምሮ በኢትዮጵያ ታሪክ ውስጥ ለአማራ ህዝብ ከፍተኛ ጥላቻ ያለው ኢትዮጵያንም አማራንም ለማጥፋት ሲሰሩ ከነበሩ ኃይሎች ጋር የሚሰራ ግለሰብ ነው። ሰው የአማራ ህዝብ በተለይ የአማራ ህዝብ በስርዓቱ ነው የተገደለው። ኢትስ ናት አባውት አብይ ኢትስ ናት አባውት ቲፒኤልኤፍ። ስርዓቱ ከመጣ ጊዜ ጀምሮ ኦፍ ኮርስ በደርግም ተጨፍጭፏልና በጣም የተሳሳተ አመለካከት ነው። ሌላው ስለ ጦርነት የተነሳ ነገር አለ። አንዳችን ቢሆን እኛና ትግራይ ህዝብ አንጣላም ወይም አንዋጋም ሲባል እኛም እኮ ጦርነት አንፈልግም ነው ያልነው። ወደ ራሳችን አትምጡብን፣ ዜጎቻችን በፍቅር በሰላም ተከባብረው ይኖሩበት ርስታቸው ነው፣ አትምጡብን ነው ያልነው። በቃ ሌላ ነገር እኮ የተናገረው ጦርነት ወደ ትግራይ ሂዶ የአማራ ልዩ ኃይል በፊትም እያለ መከላከያውም ሂዶ እኮ ጦርነት አልገጠመም። እነሱ ናቸው መጥተው ጦርነት የገጠሙት። እና አዚፍ ጽምዶን የተቃወመ ሰው ጦርነት እንደሚፈልግ አድርጎ መናገር በጣም ስህተት ነው። አንድ ማሳያ ምሳሌ ላስቀምጥ። የዛሬ 2 ሳምንት ላይ ሸረሪና ላይ ውጊያ ተደርጎ ነበረ እና እዛ ውጊያ ላይ ቅድሚያ ጦርነቱን የጀመሩት ወያኔዎች ናቸው። ትንኮሳ የጀመሩት እዛ ወያኔዎች ብቻ አይደለም ያሉበት፣ የአልቡርሃን ጦር አለ፣ የሻዕቢያ ጦር አለ፣ የአማራ ፋኖዎች አሉ። which is ከ2 ዓመት በላይ ከዛ የተቀመጡ የአማራ ፋኖዎች አሉ እዛ ላይ። ይሄ ማለት ጥምረቱ የጀመረው ዛሬ አለመሆኑን ማሳያ ነው። ከዛ የህወሓት አርሚ 13 ምክንያቱም አርሚ 13 ነው አሁን የአርሚን 7 ቦታ ሸፍኖ ያለው። አርሚ 13 ወደ ታች ወደ ኩምሩክ ወርዶ ነበረ። እሱን ደግሞ አሁን ዲስሚስድ ተደርጎ ሐሚቲ ቦታውን ይዞታል። ስለዚህ በዛ ጦርነት ጊዜ ሐሳባቸው የነበረው ለምሳሌ እነ ትንግርቱ የተናገሩት ነገር አለ በአማርኛ፣ በእንግሊዘኛ፣ በኦሮምኛ፣ በሶማሌኛ ጦርነቱ ተጀመረ ብለው ዲጂታል ሰራዊታቸውን አዘጋጅተው ነበረ። ቢያሸንፉ ሊያደርጉት የነበረውን ነገር ነው የምናገር እዚህ ጋር። መቀሌ ላይ እነዘመነ ተዘጋጅተዋል። መቀሌ ኦርሳሞ አስመራ ሆነው ተዘጋጅተዋል አናውንስ ሊያደርጉ። ቲፒኤልኤፍ ወልቃይት ሁመራ ከተማን ከተቆጣጠረ በኋላ በዚህን ሰዓት ተቆጣጠርን ብለው ኦፊሻል ሲያወጡ የአፋብን ከፍተኛ አመራሮች መግለጫ ለመስጠት ተዘጋጅተው ነበረ። ያ መግለጫ የተዘጋጁበት መግለጫ ምንድነው? ይህ ጦርነት የኛ ጦርነት ነው፣ ተረጋጉ፣ የተያዘ በእኛ ሰራዊት ወይም በጥምረቱ ወይንም ዛሬ በማርቲን ፕላውት ላይ እንደተናገረው ምንድነው ዩናይትድ ኮማንድ ብሎ የተናገረው ማለት ነው በእንግሊዘኛ። እሱን አናውንስ ሊያደርጉ ተዘጋጅተው ነበረ፣ ግን ሚዛን ተዛባባቸው። ምክንያቱም እዛ ላይ ሚዛን የተዛባባቸው መከላከያ ተዋግቷል፣ ተፈጥሮ ተዋግቷል። ለጎንደር ህዝብ፣ ለአማራ ህዝብ በተከዜ ወንዝ ብቻ ቁጥሩ የማይታወቅ በርግጎ ሲሄድ ቁጥሩ የማይታወቅ ከፍተኛ የሆነ የቲፒኤልኤፍም የኦነግም እዛ የጉምዝም ታጣቂዎች የአልቡርሃንም ታጣቂዎች እና በአማራ ስም የሄዱ ፋኖቻችን አብረው እዛ ህይወታቸው ተደምስሷል ማለት ነው። አሁን ይህ ጦርነት ይህንን ድጋፍ ነው እንግዲህ አይናቸውን በጨው አጥበው አማራ ላይ እሳት የሚያወርድን ጦርነት ነው ደግፉ እያሉ ያሉት። አዚፍ እኛን ፍሬም ሲያደርጉ ይህን የፋኖን ትግል ፍሬም እንዳላገዝን የፋኖን ወንድሞቻችንን በተለያየ በገንዘብ ከፍተኛ የሆነ ስፖንሰር እንዳላደረግን ይህን ትግል ጽምዶን ስናቃወም ብልጽግና ይላሉ። ይህ ነው አሁን ማለት ለሁሉም ነገር አማራ ወደ መፍትሄ ቁጭ ብሎ እንዳይነጋገር እያደረገ ያለው ነገር ከባዱ ነገር ይሄ ነውና ጦርነት በአማራ ህዝብ ላይ የሚለቅ እሳት ነው ጽምዶ ማለት። ምክንያቱም ቅድም እንደተናገርኩት 3ቱም ኃይሎች የተሸነፉ
በጣም ህዝባቸውን ያሳደዱ ኃይሎች ናቸው። ስለዚህ እዚህ ኃይል ጋር ሂዶ መልካም ኮዝ ያለውን በጣም ሰዎችን የሰው ልጅ ሊያራራ የሚችል ኮዝ ያለውን ኃይል ወስደው እዛ ጋር እንትን ማለት የባርነት ካምፕ ውስጥ እንደማስገባት አርጌ ነው ማየውና ይህን ለመጨመር ነው። አመሰግናለሁ ቴዲ። ቴንክ ዩ ጎንደር። ወደ ይበልጣል እንሄዳለን። ይበልጣል። ቴንክ ዩ ቴዲ፣ በጣም እግዚአብሔር ይስጥልኝ። በእውነቱ በዚህ ስፍራ እንድንናገር ስላመቻቸ ቀላል አይደለም። አሁን 2800 700 ሰው በፉጨት ጠርተህ እኔ ብጠራ 8 ሰው አይመጣልኝም እና በዚህ ቦታ ሀሳባችን ኢትዮጵያውያን እንዲረዱት እና ይህ ነው አዘንደፍ ዘዴ ሁላችንም የአንድ ሀገር ሰዎች ነን፣ በሰላም እንድንኖር ነው። እኔ ብዙዎቻችሁ እዚህ መድረክ ላይ የምትናገሩ ሰዎች የተቸንካሪነት ባህሪ ያለው ፖለቲካ ነው የምታራምዱት። አሁን በህዋት በኢትዮጵያ በአማራ ህዝብ ላይ ህዋት በአማራ ህዝብ ላይ የፈጸመውን በደል አሁን የማያውቅ ህፃን ልጅ አለ። አሁን እዚህ ቦታ ላይ የምናገሩ ምን ይጠቅማል? ኦነግ በአማራ ህዝብ ላይ ያደረሰውን ቤኒሻንጉል ሰዎች ያደረሱትን በአማራ ህዝብ ላይ የማያውቅ ኢትዮጵያዊ አለ፣ የማያውቅ አማራ አለ። ይሄ አይደለም መፍትሄው። እኛ ማድረግ ያለብን ወደፊት ነው፣ መራመድ አለብን። we have to be progressive መሆን አለብን እንጂ አሁን አማራ ጠላቶቹን ለመበቀል መሳሪያ ይዞ እንደወጣ አድርጎ እንደዛ አይነት ትግል ሊኖር አይችልም ወገኖች። ወይ እኔ በቅንነት ነው የምነግራችሁ። ቤኒሻንጉል አሁን 500,000 ህዝብ ቢሆን ነው እና አሁን የአማራ ህዝብ ፋኖ ተነስቶ ይሄን ህዝብ ምን ያርገው ነው የምትሉ? ምን እንዲያጠፋው ነው ወይስ እነዚህ ህዝብ አሁን ምን ማለት ነው? ሞራሊስ ተቀባይነት አለው ወይ? ወይስ ህዝብን ዝም ብለን እንደምስስ? ወንበዴዎችን እኮ አይደለንም። እኛ እኮ ኃላፊነት የሚሰማን በኢትዮጵያ ሀገረ መንግስት ውስጥ አባቶቻችን ምን እንደሰሩ ጠንቅቀን የምናውቅ፣ ሀገር እንዴት እንደሚመሰረት፣ ህዝብ እንዴት በህግና በደንብ እንደሚመራ ያነበብን መጻሕፍት ያለን ሪከርዶች አሉን። ቤተሰቦቻችን በዛ ልክ ያሳደጉን በህግ አምላክ የምንል ሰዎች ከሆነን እና ዋናው እኔ ፖይንት ልነግራችሁ የምፈልገው ለህዝባችን ዘለቄታዊ መፍትሄ መገኘት መቻል አለበት። እድሜ ልኩን አማራ ሲዋጋ ሊኖር አይችልም። እንደው አቅም ቢኖረን እንኳ እንደው ዝም ብለን ቤኒሻንጉልን ስንዋጋ፣ ትግሬን ስንዋጋ፣ አፋርን ስንዋጋ፣ ከኦሮሞ ጋር ስንዋጋ እንደዚህ አይነት ነገር የለም። በቃ በዓለም የሌለ ፖለቲካ አታስቡ። በቃ እንደዚህ አታስቡ። በመድኃኒዓለም ከእያንዳንዱ ህዝብ ጋር በሰላም ነው መኖር ያለብን። በሰላም ለመኖር የሚያስችለንን መንገድ ነው ዲዛይን ማድረግ ያለብን። የሰሩብንን ወንጀል ቆጥረን ለእያንዳንዱ ሂሳብ በቀል አወራርደን ያን ሂሳብ ስንጨርስ በቃ ከፈለክ ወደ ሰላምና ልንለው አንችልም። እንደዚህ አይነት አካሄድ የለም። ይካና ዱዛት እንደዚህ አይነት ቢሆንማ ኖሮ ዛሬ አይሁድና ጀርመን ሰዎች ባንድ ላይ አይነግዱም ነበር። እንደዛ አይደለም ፖለቲካ በዓለም ላይ። ይሄ ማለት ወልቃይትን ራያን እንደዚህ ለመስጠት ነው የአማራን በደል ምናምን የሚባል ነገር የለም። እንደዛ አይደለም አካሄዱ። እንዴት ኮኤግዚስት እናደርጋለን ነው። እኛ ሰዎች ነን፣ መፍትሄ ማመንጨት እንችላለን። ፖለቲካ ሰው ነው የሰራው። we can design in a way አዲስ መንገድ መፍጠር እንችላለን። ያንን ደግሞ የማድረጉ አቅም አለን፣ ቅንነቱ አለን። ህወሓት አሁን ከነበረው ስህተት ተምሯል። ቤኒሻንጉል ህዝቦች ከሚያደርጉት ድርጊት ተምረው ተጸጽተዋል። ቤኒሻንጉል ሰዎች ያውቁታል። አማራ ምን 500,000 የማይሞሉ ሰዎችን ምን ያውቁታል። they know it። የኦሮሞ ህዝብ በሀገሩ መኖር ነው የሚፈልገው። 10 አይነት የፖለቲካ አስተሳሰብ ቡጅምብር ውስጥ ከተውት እንደዚህ አንገላቱታል። የኦሮሞን ህዝቡ ያገኘው አንዳች ጠብ የሚል ነገር የለም። መፍትሄ መኖር መቻል አለበት። ይሄ ያለው መንግስት የመፍትሄ መንግስት አይደለም። አዲስ አበባ የኔ ነው ብሎ የኢትዮጵያ ለኦሮሞ ህዝብ ያለ መፍትሄ ምንድነው? ህዝብ የሀገሩ ባለቤት ነው። በራሱ ሀገር ላይ ራሱን የማስተዳደር መብት እሱን መስጠት መቻል አለበት። አዲስ አበባን ስም ታደርጋለህ። አሁን ኦሮሞ አዲስ አበባ የኔ ናት ይላል፣ ኦነግ እንደዛ ይላል። ምን ትላለህ? በአሁኑ ሰዓት አዲስ አበባ የኔ ነው ከሌ ነው ይሄ ነው የሚባለው ፖለቲካ ፕሮፌሰር እስቄል ጋቢሳ እንኳን ምን አለ ዛሬ? እኔ ከዚህ ወጥቻለሁ አታስገቡኝ አለ። ጀዋር መሐመድ ሲጽፍ አይተዋል። አዲስ አበባ የኔ ነው በቃ የሚል ፖለቲካ ሲያራምድ ራሳቸውን ህዝባቸው እንዴት በሰላም ወደፊት በዘለቄታዊ ሊኖር እንደሚችል
እያሰቡ ያሉበት ሁኔታ ነው ያለው አሁን እንዴ አሁን ኦሮሞዎች ራሳቸው በትክክል ነው መንገዱ ይሄ ነው አያስኖረውም ያውቁታል እኮ ኦኬ ኦሮሞ አዲስ አበባ እኔ ነው አለ አዲስ አበባን ወሰድ የአዲስ አበባ ህዝብ ዝም ብሎ ያያል ማለት ነው ይሄ እንደማይሰራ እኮ እነሱ ያውቁታል ወለጋ ላይ ዛሬ አማራውን ሲጨፈጭፉ የኖሩ ማን ሸኔዎች እንደሆኑ የማይታወቁ ሰዎች ዛሬ ወለጋ ኦሮሞ ያለበትን ሰቆቃ ያውቁታል እነሱ የፖለቲካ መፍትሄ ነው ማምጣት ያለበት at the end of the day በክላሽንኮፕ ሄደ ቤተ መንግስት ልጽፍ አትችልም ፋኖ 4 ኪሎ ገባሽ እንበል እሺ ፋኖ 4 ኪሎ ገብቶ ካሁን በኋላ እኔ ነኝ መንግስት እኔ ነኝ ማስተዳደር ለጥ ሰጥ ብለህ ትገዛለህ አለበለዛ እየዞርኩ ያማ ብልጽግና አሁን ከተመለሰ እኮ ማለት እኮ ነው ብልጽግና እኮ ዛሬ ያደረገው ያለው ይሄንን ነው እያንዳንድህን በቃ በድሮንና በታንክ አንበርክኬ በቃ እንደሚፈልግ አደርጋለሁ ይሄ ሊሆን አይችልም ብልጽግና እኔ ከውቀት ማነስ ነው የምለው እኔ ሰዎቹ የውቀት አንሷቸው ነው እንጂ በርግጥ ይሄን ያህል ህዝብ ይሄን ያህል ምስራቅ አፍሪካን በሙሉ ተዋግቼ ደምስሼ ኢትዮጵያን አጸናለሁ ምናምን የሚል ሰው ያለ አዲስ አበባ ላይ ተቀመጠ አብይ አህመድ የሚሉት እና ይሄ አይደለም እና ለህዝባችን መፍትሄ የሚያመጣ ነው ጥምረቱ ይሄ ጽምዶ የሚባለው ወርዱ ራሱ ተቀይሯል አስቀይረዋል የጽምዶ መሪዎች ራሳችን ነን የጥምዶ መሪዎች ራሳችን ነን የጥምረቱ መሪዎች ራሳችን ነን አማራዎች ነን ዘመነ ካሴ የአማራን ህዝብ ጥቅም ይሰጣል ብላችሁ የምታስቡ ሰዎች ሰውየው ራሱ ለራሱ ሆደ ቡቡ እሺ ለራሱ ሆደ ቡቡ ነው እንኳን የአማራን ሰው ሲገደልና የአማራን ጥቅም አሳልፎ ለራሱ አልቃሻ ነው እንኳን የአማራን ለሌላ ሊሰጥ ቀርቶ ማለት ነው እና የማይሆን ነገር ነው እመኑት ዘመነ ካሴን እመኑት እኔ የአማራን ህዝብ ጥቅም አሳልፎ ሊሰጥ አይችልም አስረስ ማረ በጣም የታወቀ ሎየር ነው እንኳን ይሄንን የምስራቅ አፍሪካ ያለም ፖለቲካ መተንተን የሚችሉ ልጆች ናቸው ባካችሁ ማናቸው እና ቅድም አፍሪካ ጎንደር ያልሽ ልጅ እህታችን ዘመነ ኢሊሚኔት መደረግ ይሄ ጥሩ አይደለም ስናፌር እንደዛ አይባልም ነውር ነው ወንድምሽ ነው ምን አረገ ላንቺ ሊሞት ነው የወጣው እና it's okay you don't have to mention እኔ ራሴን ኢንተረስት እና አይ በሐሳቡ አልስማማ ማለት ይችላል እና ምንድነው እኔ በዛ ነው የምለው ዚያር በእውነቱ ቴዲ ጥሩ ልጅ ነህ ብልጽግና ነው ይሏል ግን እኔ ጥሩ ነው ኢትዮጵያውያን እንደዚህ ያሰብስበህ ሐሳባችን እንደምትሰጥ ብንሰጥ በዚህ መልኩ ነው መፍትሄ የሚመጣው ለኢትዮጵያ እና you doing good እኔ በዛ ላይ ጥሩ ልጅ ነህ በርታ ቴንክ ዩ በርታ እሺ ወደ መላኩ እንሄዳለን መላኩ መልካም ነው አፍሪካና ቅድስት ኢትዮጵያ ተናግረውታልና እነሱ ጋር ለመጨመር በአጠቃላይ ህወሓቶች የጨፈጨፉን ህገ መንግስቱን ከማምጣት ጀምሮ በአጠቃላይ የፈጸሙብን ጄኖሳይድ ከብልጽግና ጋር ስናወዳድረው ለእኔ በአሁኑ ሰዓት ህወሓት የአማራን ህዝብ ጄኖሳይድ የፈጸመ በኢትዮጵያ ምድር በዓለምም እንደ ጁሾች ጄኖሳይድ የፈጸመብን ህወሓት ነው። ስለዚህ ጽምዶን ለማምጣት የህወሓትን ጄኖሳይድ መፈጸም ማቅለል ተገቢ አይደለም። ጽምዶን ለመደገፍ ጽምዶን ለማምጣት የህወሓትን ዕዳ ማቅለል አይተዋል እንዴት እንደሚናገሩ በጣም ይገርማል። ህወሓት አልጨፈጨፈንም በግሊደር እንትን የጨፈጨፈን ብልጽግና ነው ዝም ብለህ ብልጽግና የጨፈጨፈን ብልጽግና ነው የሚል ድፍን ያለ በቃ ጆሮአችሁንም ልባችሁንም ድፈኑ ዝም ብላችሁ እኛ የምንላችሁን ስሙን ይሉናል። እነዚህ የደብረ ጽዮን አማራዎች የጽምዶ ምናምን አማራዎች ተለቃቅመው ማለት ነው። አሁን ሚሊዮን አማራ ጸጥ ብሎ ነው የሚያዳምጠው ወንድሜ ጸጥ ብሎ እየታዘበ ነው። ቴዲ የመጨረሻው ሰዓት ትናንት የስሜንን እዝ ተደምሮ እንደውም አንዱ ጭፍጨፋም የስሜን እዝ የኢትዮጵያ ህዝብ የተዋጣ ወታደር ነው የተጨፈጨፈው። ይህም እያንዳንዱ ብሔር ብሔረሰብ የተጨፈጨፈበት መከላከያ ከኢትዮጵያ ህዝብ የተጨፈጨፈ ነው ተወጣቶ ጄኖሳይድ የተፈጸመበት ነው። ይህም ተረስቷል። በግፍ ኢትዮጵያን ሲጠብቅ የነበረ መከላከያ በግፍ እኛ ስልጣን ካልያዝን ብለው በግፍ የጨፈጨፉ ማለት ነው። የዚህም ጄኖሳይድ ተረስቷል። እያንዳንዱ የአማራ አንጀት እያንዳንዱ የኢትዮጵያ ህዝብ አንጀት የወጣ ነው ይህ ወታደር የተጨፈጨፈው።
ይሄ ጭፍጨፋ ግን ጥሩ አጋጣሚ የመጣለት ወይም ደግሞ ጥሩ አጋጣሚ የሆነ ለብልጽግና ነው። ለምን ይህ መከላከያ በግፍ ሀገርን የሚጠብቅ መከላከያ በግፍ ሲጨፈጨፍ የኢትዮጵያ ሕዝብ ተመመ ወደ ትግል ወደ ጭፍጫፊዎች አይታል እየተገለገለ መሳሪያውን እኔ ካልሄድኩ ወደ ጦርነት እያለ የባድ ጦርነት ወይም የጎረቤት ሀገር ወይም የውጭ ሀገር ጦርነት እስከሚመስል ድረስ ይህ ዝም ብሎ የመጣ ይመስልሃል? ቴዲ ህምሬት እኮ ነው ከተደረገው ግፍ አንጻር ነው እኮ። አሁንም እየተደረገ ያለው አብዛኛው የኢትዮጵያ ሕዝብ የአማራ ሕዝብ በተለየ ደግሞ ጸጥ ብሎ የሚያዳምጥ ያለ የመጨረሻው ሰዓት ህማን ላይ እንደሚተም አብረን የምናየው ይሆናል። ጽምዶን ብለህ ይዘህ መምጣት ትችላለህ። እስኪ እንደ ጎንደር እኔ ልናገር፣ የጎንደር አማራ ጎንደር ተወላጅ ስለሆንኩ እስኪ የጎንደር ልጅ አንድ ሰው አምጣልኝ ጽምዶን እደግፋለሁ የሚል ጤነኛ አማራ አምጣልኝ እስኪ። አታመጣልኝም። እኔ ይህንን በእርግጠኝነት ነው የምናገረው። አታመጣልኝም። ለምን? የተደረገብን ጄኖሳይድ አብረን ያደግነ ህወሓቶች ጋር አሳድገውናል፣ አድገናል፣ እናቃቸዋለን፣ ያውቁናል። ምናልባት ህወሓቶችን ያላወቁ ትናንት ጄኖሳይድ ሲፈጸምበት አንሶላ ሲጋፈፉ ሀብት ሲያፈሩ የነበሩ የነሱ ልጆች በሀብት በተዘረፈ በአማራ በኢትዮጵያ ንብረት ተንደላቀው ያደጉ የነሱ ልጆችና የነሱ በጋብቻም በምንም የተጣመዱ አሁንም ጥምዶን ብለው ሊመጡና ሊደግፉ ይችላሉ። ጄኖሳይድ የተፈጸመብን ግን አንረሳውም። ማቅለል አይቻልም። በብልጽግና ጄኖሳይድ የህወሓትን ጄኖሳይድ አቅሎ ለመደበቅ መሞከር አይቻልም። ስለዚህ ቅድም እንደተባለው ብልጽግና ጄኖሳይድ ፈጽሞብኛል ካልክ ግጠም ራስን ችለህ። ብልጽግናን ወልዶ አኖሌን አስቀምጦ አማራ እንዲያልቅ የእልቂት ትርክቶችን አስቀምጦ የሄደውን ህወሓትን ግን ወንጀሉን ማቅለል የሱን ወንጀል እንደመላበስ ነውና የዘመነ ካሴ አማሮች፣ የጽምዶ ደጋፊዎች፣ የገዱ አማሮች ብትረጋጉ ጥሩ ነው። ወደ መፍትሄው ብንሄድ የተሻለ ይሆናል እንጂ ዝም ብሎ የሚጨፈጨፍና ጭፍጨፋን እየተቀበለ የሚቀጥል አማራ የለም ለማለት ነው። አመሰግናለሁ ቴዲ። ቴንኪው። መልካም፣ ወደ ቴምር እንሄዳለን። ቴምራችን ቴንኪው ቴዳ። እዚህ ቤት ቅድም እህታችን ቅድስት ፌዴራል ፖሊስ ምናምን በመሆኔ ልታሸማቅቀኝ ምናምን አንቺ ነበርሽ ምናምን ብላኛለች። እና በነገራችን ላይ በጣም በህይወቴ በእድሜ ካደረኳቸው ነገሮች ውስጥ በጣም ፕራውድ መሆነው ፌዴራል ፖሊስ ሆኜ ለሀገሬ በማገልገሌ ነው። አንቺ ዛሬ ወልቃይት እያልሽ ወይም እያላችሁ እንደ ቁራ የምጮሁበትን ወልቃይትን የፌዴራል ፖሊስ ምልስ የነበሩ በአማራነታቸው የተገፉ የመከላከያ የፖሊስ ምልሶች ጀግናው ጀነራል አሳምነው ጽጌ አሰባስቦ አሰልጥኖ ነው ዛሬ የወልቃይት ባለቤት ያደረጋችሁ እና አምፕራውድ በጣም ያንን በመሆኔ በጣም እኮራለሁ ልልሽ ፈልጋለሁ። እና አታሸማቁኝም። በነገራችን ላይ ብዙዎቻችሁ ለኔ እንደኔ አንድ ቅንጣት እንኳን ለሀገራችሁ ያላደረጋችሁ አሁን በብልጽግና በብር ተገዝታችሁ አብይ አህመድን የማትደግፉ ትመስላላችሁ። ግን ቴክኒካሊ ግን መደገፍ ባለባችሁ ስልጣን እንዳይለቅ ምናምን ስራችሁን ሰራላችሁና ያው በአማራ ህዝብ ደም ልጆቻችሁን ቤተሰቦቻችሁን በሙሉ ከርሳቸውን የምትሞሉ ናችሁ። ሆዳሞች እናንተ ናችሁ። በነገራችን ላይ አብይ አህመድ የሚንቀን ይሄ ሁሉ ሰራዊት የአማራ ከየትኛው ኃይል የበለጠ ፋኖ እያለ አብይ አህመድ የኛን ትግል ይንቃል። የሚያስንቁት እንደናንተ አይነት ሆዳም አማራዎች ስለምታገለግሉት ስለሚያውቅ ነው።
ሰርጎ ገቦች የትግላችን መሃል አስርጎ ስላስገባ እንደናንተ አይነት አገልጋዮች ስላላችሁ ቲፒኤልኤፍ አምስት እንግዲህ በህዝብ ብዛት እንደ አማራ ብዙ የለም አይደል? ግን ቲፒኤልኤፍ ጦርነት ሊጀምር ነው ሲባል አብይ አህመድ የማይልከው ሽማግሌ የለም። ቢካዝ ሆዳም የላቸውማ። የአማራ ጠላቱ ሆዳሙ አማራ ነው ብሏል ፕሮፌሰር አስራት ወልደ። ስለዚህ ሆዳሞች ብዙ ልታወሩ ትችላላችሁ። ያው ግን አብይ አህመድን አታድኑትም። ታለቅሳላችሁ፣ አታድኑትም አብይ አህመድን። የኢትዮጵያ ህዝብ በነገራችን ላይ እንደ ወረድ ብለህ ብትጠይቀው አሁን ካለህበትና ከበፊቱ ማን ይሻላል ብለህ ብትጠይቀው እርግጠኛ ነኝ ኧረ ወያኔ ማረኝ የሚል አይጠፋም። እኔ አይደለም ግን ህዝቡን ነው የምልህ፣ የኢትዮጵያ ህዝብ እርግጠኛ ሆኜ ነው የምነግርህ። ቢካዝ አሁን ያለበት ሰቆቃ የአዲስ አበባ ህዝብ አሁን 95% የተለያዩ ብሔር ብሔረሰቦች የሚኖሩበት አዲስ አበባ ዛሬ አንቺ ምን ትያለሽ? ወያኔ ማረኝ ያለ ተነጥቆኛል። እኔ አልልም ግን የሚሉ በጣም ብዙ የሌሎች ህዝቦች ነው ያልኩ። እኔ እንዳንድ አማራ አልልም ግን ካላሽ ታዲያ ለምን ተጣመርሽ? የሚሉ ማቲ ኮለ ለምን ተጣመርሽ? ማረኝ ብያል ተጣመርኩም። አብይ አህመድን ከስልጣን ጠላቴ ነው ብሎ የሚወርድ ከየትኛውም ኃይል ጋር እጣመራለሁ። ያ አሁን እኮ እኔ በጣም የሚገርመኝ ልትሄዳ የብልጽግና ካድሬዎች ፋኖ ጋር ማን ነው ቲፒኤልኤፍ ፋኖን ቢዮጋ ከአብይ አህመድ ጋር ተጣምሮ ይሄ ሁሉ ጫጫት አልነበረ መሳይ ምናምን የሚል ኃይል ነው ዛሬ ለፋኖ አትጣመርም ከቲፒኤልኤፍ ጋር ምናምን ለምን ትጣመራላችሁ ምናምን ይላል። ግን እኮ ፋኖን አብይ አህመድ እኮ ጋብዟቸዋል። ኤርትራያኖችንም አግዙኝ ፋኖን እሱ ሳይሆን ቴምርዬ አሁን እሱ ሳይሆን ወንድሞቻችሁ የሚያነሱትን ጥያቄ እንዴት ነው የምትመልሱላቸው? እነማንም እነሱ በማሸማቀቅ ነው የዝናሽ ታያቸው ዳቦ የእንትና ገረድ ብአዴን ምናምን በማለት ነው የምታልፉት? ቤዚክ የሆነ ጥያቄ ያነሳሉ እኮ ያውም ደግሞ ኮንክሪት የሆነ ነገር ማለት ነው። ሊታይ ሊዳሰስ ሊጨበጥ የሚችል ጥያቄ ያነሳሉ። ወንድሞቻችሁ ነፃ እናውጣችሁ የምትሏቸው እሱን እንዴት ነው የምታደርጉት? አሁን ለነሱ እስኪ ምላሽ ስጧቸው። እኔ ለቲዳ አሁን እኮ ወልቃይትን ሊያስወስዱብን እነ ዘመነ ካሴ እነ መሪ ወዳጁ ራያን ምናምን ይለዋል። አርበኛ ዘመነ ካሴን በለው መሪ ወዳጁ ጫካ ያለው ወልቃይትና ራያን አብይ አህመድ ተስማምቶ ሰጥቶብን ሊሆን ይችላል። የዚህ ሁኔታ ሳታሳውቀን መሳሪያ አናወርድም ብለውት ነው እስካሁን ጫካ ያሉት። እስቲል እኮ እነዚህ ዝም ብለው በአብይ አህመድ የተገዙ የአብይ አህመድ አማሮች ወዳሞቹ ይጮዋሉ እንጂ ወልቃይት እኮ የአማራ ነው አላለም እኮ አብይ አህመድ ብሏል እንዴ? አላለም። ምርጫ ለምንድን ነው ያልተካሄደው ወልቃይት ላይ ባለፈ? ለምንድን ነው አብይ አህመድ ይኸውልህ በእንጥልጥል ዝም ብሎ ጆከር ቁጭ አድርጎ የአማራም ነው የትግሬም ነው ሳይሆን ሁለቱን ህዝቦች ማጠዛጠዝ ይፈልጋል። አይቻልም፣ እንደዛ አይቻልም። እንደዛውን በዛ በጆከር የሚጫወት የትግራይ ወይም የአማራ ኃይል የለም። በዛች አንጨፋጨፍም። አብይ አህመድ እሱ እዛ ቁጭ ብሎ መሀል ሀገር ጫፍ ላይ ጠቀላ እያቀበለ ትግራይና አማራ ማጨፋጨፍ ነው። ይኸውልህ በባለፈው በሰሜኑ ጦርነት እሳቱ ያቃጠለው የአማራንና የትግራይን ህዝብ ነው። ኦኬ ገፈት ቀማሾች ሁለቱ ህዝቦች ናቸው በእሳቱ የተቃጠሉ ነው። አሁን ምን አለች ቅድም ቅድስት አዛኝ ሆና ምናምን የወሎ ምናምን ከዛ ተወለድን የምትሉ ምናምን አለች። የወሎ ህዝብን ስልታይ ማፈግፈግ አረጉ እያሉ እና አብይ አህመድና የአብይ አህመድ ጄኔራሎች መስለውን ወንድሞቻችን ልዩ ኃይሎች ወደፊት ሲገቡ ጂፒኤስ ሳተሽ ድሮን እያሉ ወደ ጦርነቱ ወደ መሃል እንዳይመጣ ወደ ኋላ ፈግፍጉ ሲባሉ አላፈገፍግም ያሉ ልዩ ኃይሎችን በድሮን እየጨፈጨፈ አብይ አህመድ ጦርነቱን ወደ አማራ ክልል ተስቦ አማራ ክልል ወሎ እንዲወድምና ሴቶች እንዲደፈሩ የተደረገው ለምንድን ነው? አብይ አህመድ እኮ ነው ጦርነቱን ስቦ ወደ ወሎ ያመጣው አይደለም እንዴ? ይሄ ለኛ ነው እንደምትነግሩን። አብይ አህመድ እኮ አማራ ክልልን ዛሬ
ደቂቃሽ አልቋል። ወደ ልዕልና እንሄዳለን። ልዕልና ኦልራይት ቴንክ ዩ ቴዲ። እንግዲህ እየሰማችሁ ነው፣ ተአምሩ እየቀጠለ ነው። እነዚህ ሰዎች ሆደ ቡቡዬ ነው ከሻቢያ ጋርና ከወያኔ ጋር እንግዲህ የሚደራደረው። አስቡት፣ የአማራን ጥቅም ላይ የኢትዮጵያ ኢንትረስት ላይ ከሻቢያ ጋርና ከወያኔ ጋር ቡቡዬ ነው የሚደራደረው። እኔ አይደለሁም ያልኩት። ልዕልና አለች እንዳትሉ፣ ልዕልና አለች እንዳትሉ። እንግዲህ እኔ አይደለሁም ያልኩት። እዚሁ ላይ ያለው ቡቡዬ ነው፣ ሆደ ቡቡ ነው። እንግዲህ እነዚህ ሰዎች ህዝባችንን ገለው አብረውን የሚያለቅሱ ሰዎች ናቸው። ፖለቲካ ሲሰሩ አስመስለው ምን ያህል ሀፋር እንደሚሄዱ እኛን መስለው ፖለቲካ እየሰሩ ያሉ ኃይሎችን ጋር ሆደ ቡቡ ነው ሰውየው እየተባላችሁ ነው። የአማራን ስም የአማራን ስልጣን ይሄ ሰውዬ ነው እንዲይዝ የምትፈልጉት። አማራ ነኝ የምትል ስማ ጉድህን። ይህንን መናገሩ የሚያውቀው ሰው ይመስላል። ጥሩ ነገር ነው የሰራው ብዬ ነው ማምነው። ቴንክ ዩ ፎር ዘ ኢንፎርሜሽን። ቡቡዬ የሚለውን ዘፈን ከዚህ ሲወጣ ጋብዘዋለሁ። እርግጠኛ እሆንልሃለሁ በሱ ነገር ላይ። ለማንኛውም እኔ ለአማራ መሬት ላይ ላላችሁ የተሰራውን ነገር በዚች 5 ዓመት ላይ ምን ተፈጠረ፣ ምን ሆነ፣ የት ጋር ተሳሳትን፣ ድጋሚ እንዴት ነው ልንሳሳት ማንችለው ብላችሁ ራሳችንን እያንዳንዳችን መጠየቅ መቻል አለብን። ምክንያቱም የሚመጣው ነገር ወደ ክልላችን ውስጥ ወደ ህዝባችን መሀል ላይ የጂኦፖለቲካል ጦርነትን ሊያመጡ ነው እየጣሩ ያሉት። ሻቢያ ለራሱ ጥቅም ነው ወደ እሳቱ የሱዳን ያለው ጦርነት በአጠቃላይ እያከተመለት እየመጣ ነው። ወደሱ እንዳይሄድ ወደ አማራ ክልል እየጎተቱላችሁ ነው። እነዚህ ሰዎች ደግሞ የሻቢያን ጎትተን እናምጣቸው እያሉ ነው በአማራ ስም። እነዚህ ሰዎች የሚያስቀው ነገር ያለውን ሰምታችሁታል። ከሁሉ ጋር ተጋለን አንችለውም፣ ከሁሉ ጋር ፋይት አድርገን አንችለውም። እነዚህ ሰዎች እያሏቸው ያለው ጠላቶቻችን ሼም የላቸውም እና ይቅርታ እንኳን ማለት አይችሉም። ይቅር እንበላቸው፣ ስለተሸነፉ ይቅር በላናቸው፣ እንደፈለጉ ደግሞ ድጋሚ ይጫወቱብን እያላችሁ ነው ያለው። እንደ መሪ የምትፈልጉት፣ እኔ የማውቀው የአማራ ህዝብ መሪ የሚፈልገው መወሰን ሲኖርበት ቆፍጠን ያለ መሪ ያስፈልገዋል። ጸጥ ብሎ ህዝቡን መስማት ሲኖርበት ጸጥ ብሎ መስማት መቻል አለበት። የአማራ ህዝብ መሪ የሚፈልገው እንደዛ አይነት ህዝብ ነው። ምክንያቱም ጀግና ነው። ቡቡዬ ስልጣን ላይ ሳይሆን የሚያስፈልገው ቸርች፣ ገዳም ምናምን እንደዛ ገዳም ውስጥ ነበር። አረሳውትም እዛ አካባቢ ስለተገኘ ማለት ነው። እና እነ ቡቡዬ ስራችሁን እወቁ። ቦታውን ለቀቅ አድርጋችሁ ህዝባችንን ልቀቁ። ኖ አንለቅም ከሆነ ደግሞ ጨዋታው ቲፒኤልኤፍ ያድነናል ብላችሁ እየታገላችሁ ደግሞ ከሆነ ደግሞ የምናየው ይሆናል። ለማንኛውም አማራን የሚያሸንፍ እንኳን አይደለም በዚህ ሰዓት ላይ እንደ ህዝብ ታጥቀን ሳንታጠቅ እንኳን ሰርቫይቭ ማድረግ የቻለን ህዝብ ነው። ከዚህ በኋላ የሚታለል አማራ የለም። በህዝባችን አትነግዱም። በህዝባችን የሻቢያና የወያኔ ጫማ ጠራጊ እንሆናለን ብላችሁ ገደል ይዛችሁን አትገቡም። ኤኒዌይስ ቴዲ ቴንክ ዩ ሶ ማች። መልካም ቀን። አመሰግናለሁ። ቴንክ ዩ ልዕልና። ወደ ቅድስት እንሄዳለን። ቅድስታችን። እሺ ቴንክ ዩ ቴዲ። እንደተለመደው የተነሱ ነገሮች ላይ ብቻ ሀሳብ እሰጣለሁ። ጋሽ ይበልጣል አሁን ወደ ጥምረቱ የመጡ ሰዎች እና የፖለቲካ ቡድኖች ተጸጽተዋል። ህወሓትም ተጸጽቷል፣ የጉሙዙም ታጣቂ ተጸጽቷል ምናምን የሚል ነገር ስታነሳ ነበር። እውነት ለመናገር ጋሽ ይበልጣል እነሱ ሳይሆን የተጸጸቱት አንተ ነው ያጎነበስከው እና አንተ የምትደግፈው ቡድን እንዳያጎነበሰው። እነሱ አይጸጸቱም፣ ጀግኖች ናቸው። ምክንያቱም ስራችን ልክ ነው የሚሉት። አንድ ማሳያ ብቻ እነግርሃለሁ። እዚህ ቤት የዛሬ 15 ቀን ይመስለኛል አሉላ መጥቶ ነበር። እኔ በግልጽ ጠይቄዋለሁ።
እንደዛ አይነት የጄኖሳይድ ተርሞችን ተጠቅመሃል፣ ላረከው ነገር ይቅርታ ትጠይቃለህ ወይ ስለው ቃል በቃል አልጠይቅም ነው ያለው። የታች ያለውን ተጸጽታ ተው፣ ማጎንበስህን በመጸጸት አትሸፍነው ስለማይጠቅም ማለት ነው። አጎንብሻለሁ ይባላል፣ ልክ ነው። ከዛ ውጭ እነሱ ግን አልተጸጸቱ። እስኪ የትኛው የጉሙዝ ታጣቂ ነው ያኔ ሆዳቸውን ዘርክቼ ለገደልኳቸው አማሮች ይቅርታ ጠይቃለሁ የሚል አንድ መስመር ጽሑፍ ያወጣ? እስከ ዛሬ ድረስ አማራ በማንነቱ ተለይቶ እንዲገደል የሰራሁት ፖለቲካ ትክክል አይደለም የሚል አንድ የህወሓት አመራር አምጣልኝ ተጸጽቻለሁ የሚል። እሱማ እኮ ወግ ነበረ። እንደዛማ ቢሆን እኮ አሁን እኛ አፋችንን ነበር የምንዘጋው። እስካሁን በነበረው የፖለቲካ አካሄድ በአማራ ህዝብ ላይ ያደረስነው ነገር ጸጽቶናል። ከዚህ በኋላ አማራና የኛ ኤሊቶች በጋራ እንሰራለን የሚል እስኪ አንድ መስመር አምጡ። አያረጓትም። እንዲህ አይነት ስተት አይሰሩም። እንዲህ ባሉ ማግስት ኮልኩለው የሰሩት ጡባቸው፣ የሐሰት ጡባቸው፣ የሐሰት ፖለቲካቸው በአንድ አዳር ተደርምሶ ያድራል። ሞኞች አይደሉም እነሱ። ራሳቸው ላይ ሽጉጥ አይተኩሱም። በጣም ብልጦች ናቸው። ስለዚህ ተጸጽተዋል ሳይሆን አጎንብሻለሁ፣ አሁንም እኔን መጫን ትችላላችሁ ነው የሚባለው። ቴምሮ ያነሳሽው ነገር እኔ የፌዴራል ፖሊስ በመሆንሽ ምናምን ማሸማቀቅ አይደለም። አይኔ ዜናውን አልሰማውም አልሽኝ። ስራ ላይ ሆነሽ ነው ያልሰማሽው እኮ ነው ያልኩሽ። ስራ ነበርሽ፣ ቢዚ ነበርሽ። ላለፉት 27 ዓመታት ፌዴራል ፖሊስ በጣም ቢዚ ነበረው። እኔ አልሰማውም ስላልሽኝ ትክክል ነው። ያልሰማሽበትን ምክንያት እንጂ ያልኩሽ ፌዴራል ፖሊስ መሆን በዛ ሰዓት የሚያኮራ ከሆነ አንቺ ኩሪበት። እኔ በዚህማ ትሸማቀቂ። ግን ስላልሰማሽ ላስታውስሽ ብዬ ነው እንጂ በስራው በፍጹም የሚያሳፍር ስራ ያልሰራው። እንግዲህ እሱን ትውልድ የሚመዝነው ይሆናል። ያንን ለማለት ነው። የወልቃይትን ጉዳይ አንስተሻል። እውነት ነው። ወልቃይትን ለማስመለስ አማሮች፣ በሁሉም አቅጣጫ ያሉ አማሮች ዋጋ ከፍለዋል። ልዩ ኃይል፣ ፋኖ፣ አካባቢ ያለ ማህበረሰብ፣ የወልቃይት ኮሚቴ አስመላሽ፣ ማንም የህወሓት አጎብዳች በነበረ ሰዓት፣ ታዛዥ በነበረ ሰዓት፣ ሞትን በማይሰማ ሰዓት፣ በሚታዘዝ ሰዓት፣ ሰዎችን ቅልጥማቸውን በከስከሱ በሚመታ ሰዓት የወልቃይት ጀግኖች ጥያቄያቸውን ይዘው ወደ ትግራይ ክልል ከዛም ሲያልፍ ወደ አዲስ አበባ የመጡ ከዛም ጊዜው ሲደርስ ደግሞ ከወንድሞቻቸው ጋር ሆነው ያስከበሩ ጀግኖች ያሉበት ነው። አሁን ወልቃይት አያሰጋም። ምንም አትስጊ፣ በጀግኖች እጅ ነው ያለው። የሚያሳዝነው ግን ራያ ነው። ራያ አሁን ተላልፎ ተሰጥቷል። የህወሓት መጫወቻ ሆኗል። እሱ ምንም ብዙዎቻችሁ እሱ አይደንቃችሁም። ምን ችግር አለው? ይሂዳ ይቀጥቀጧ፣ እንደፈለጋቸው ይሁኗ ነው የምትሏቸው። እዛ አካባቢ ያለው ሰው ለእናንተ ምንም እንደተራ ነው የምትቆጥሩት። እሱም በደንብ አሳይተናል። ህዝቡም አይቶታል። አሁን የራሱን ዘብ ለማቋቋም እና እዛ አካባቢ ያለውን ነገር ልክ ከወልቃይት አይቶ ራሱን ለመከላከል ህዝቡ ራሱን እያደራጀ ያለባቸው ሁኔታዎች አሉ። በጣም በሚገርም ሁኔታ የወልቃይቱ ጉዳይ አልተመለሰለትም። መንግስት በእንትን ነው መልስ ያለው ምናምን የሚል ነገር ነበረ ስትይ ነበረው። ቲፒኤልኤፍ ምንድን ነው ያለው መሰለሽ? ሪፈረንደም ይደረግ ግን መጀመሪያ በእኔ ስር ይሁንና ይደረግ ነው ያለው። የወልቃይት ጀግኖች ደግሞ ፖለቲካውን እንዴት መዘወር እንዳለባቸው በደንብ ስለሚያውቁ እኔ እንዳያስኩት ሪፈረንደም ይደረጋል ነው ያሉት። ቦታም በቁጥጥር ስር አድርገሽ ሪፈረንደም ማድረግና ለሌላኛው አካል ሰተሽ ሪፈረንደም ማድረግ በዜሮ መባዛት እንደሆነ ስለሚያውቁ የፖለቲካ ጥበብ፣ በነገራችን ላይ እኔ ሌሎች አማሮች እንዲማሩ የምፈልገው የፖለቲካ ጥበብማ ወልቃይት ይሰራል። እና ኮሎኔል ደመቀ ይሰሩታል እና አሸተ ደምለው ይሰሩታል። የፖለቲካ ጥበብ ማለት ያ ነው። አዚፍ አማራው እንደተነጠቀ አድርጎ በሪፈረንደም ነው የምመልሰው አለ ምናምን ብሎ ለማጣጣል የጀግኖቹን ስራ ለማጣጣል መሄድ ትክክል አይደለም። በእኔ ስር ሆኖ ይደረግ ያለው ህወሓት እኮ ከ20 ጊዜ በላይ ጦርነት አድርጓል። እዛ አካባቢ መጥቶ ለመያዝ ይዞ ሪፈረንደም ይደረግ ለማለት ማለት ነው።
ይሄንን ቀዳዳ የዘጉበት ናቸው። በነገራችን የነሱን ጀግንነት ማራከስ አይቻልም። አንዱ የአማራን ትግል ገደል ለመክተት ልክ ከክልሉ ውጭ ያለውን አማራ ነፍጠኛ የሚል ስያሜ ተሰጥቶ እንደታረደው ሁሉ የጎንደርን ማህበረሰብ እሺ ለይቶ ለማጥቃት የሰሊጥ ብሔርተኛ የሰሊጥ ምናምን ፖለቲካ የሚል የመገደያ ተርም ነው እየተሰራ። ይሄንን የሚያደርጉት ማን ናቸው? ራሳቸው አማራንን የሚሉ አካላት ናቸው። ይሄ እኛ እናውቀዋለን። ከክልሉ ውጭ የነበርን አማሮች እናውቀዋለን። የእኛ መግደያ ተርማችን እናውቀዋለን። እንዴት ይጠቀሙበት እንደነበረ ነፍጠኞች ይሉን ነበረ። ይሄ ኮድ ነው። አሁንም የጎንደር አማራን የወልቃይት አማራን ለመግደል የሰሊጥ ፖለቲከኛ የሚል አዚፍ ሰሊጥ ዘንድሮ አማሮች ሲይዙት እንደበቀለ ተደርጎ የሚሰራ በጣም አደገኛ ነገር አለ። ይሄንን ፕሮሞት ስታረጉ ትውላላችሁ። አሁን ተለየ እኮ በቃ አሁን ቅድም ልልና ስትል እንደነበረው ሆደ ቡቡ ሆዱ አልችል ብሎ ተንቦጭ አብጮ እናንተ ሐሳባችሁን ባቀይሩም ፍላጎታችሁን ባቀይሩም እናንተ ባላችሁን እንገባለን ተብሎ አሁን ሰተት ብሎ ተገብቷል። የኛ ጥያቄ ምንድነው? መጣመር ይቻላል፣ ግን ጦርነቱን ወደ አማራ ክልል ስቦ ማምጣት አይቻልም። ህዝባችን እናነቃለን። እዚህ ውስጥ ህዝባችን ጦርነት እንዳይዘንብበት ራሱን መጠበቅ መከላከል አለበት። ይሄን ስናነሳ አብይ አንዳንዱ ሰው በጣም የሚገርመኝ ተጽፎ የተሰጠው ነገር ብቻ ነው የሚያነበው። ዝም ብሎ ወደዛ ወደዚህ ማየት አይፈልግም። ተጽፎ የተሰጣችሁን ብቻ ይችን ቃል ከዚህ ቃል ውጭ ብትናገሪ ከዚህ እንትን ውስጥ ሰርክል ውስጥ ትሰረዣለሽ፣ ትሰረዛለህ የተባለ ይመስል አብይን አትታገሉ፣ አብይን አጣሉ ማንም አላለም። በሌሎች የፖለቲካ ቁማር ውስጥ የአማራን ህዝብ ይዛችሁ አትግቡ ነው የተባለው። ሌላ ምንም ታምር የለ። ክልሉ ላይ አይችልም፣ ክልሉ አይችልም። ትግራይ ክልል የተደረገው ጦርነት በጣም አጭር ጊዜ ነው። አማራ ክልል ላይ የነበረው ጦርነት ረዥም፣ ገና ሞቶች ያልተዘገቡለት ያልተመዘገበለት፣ ጄኖሳይድ ተፈጽሞበት ማንም ያልጮኸለት፣ ከመደፈር ትሮማ ያልወጡ ሴቶች ያሉበት፣ አባት የሌላቸው ልጆች የተወለዱበት ክልል ነው። ዳግመኛ ወደዚህ ጦርነት ጎትቶ ማምጣት በህዝባችን ላይ መቀለድ ነው። እሱን ነው እንዲቆም ፈልገው። ቴንክ ዩ። መልካም ጊዜ ይሁንላችሁ። እሺ ሁላችሁም መልካም ጊዜ ይሁንላችሁ። በተቻለ መጠን ሁሉንም ድምፅ ለመስማት ሙከራ አድርጌያለሁ፣ ለማስደመጥ ሙከራ አድርጌያለሁ። እዚህ ውስጥ ያሉ ሰዎች ሰምቷቸዋል።